የዱባ ፍሬ እንዲሁም ፔፒታስ በመባል ይታወቃል። ሰውነትን በተለያዩ መንገዶች የሚደግፉ በርካታ የጤና ጠቀሜታዎች ያሉት የምግብ ኃይል ነው። እንዲሁም የዱባ ፍሬ በንጥረ ምግቦች የበለጸጉ ናቸው። የአስፈላጊ ቪታሚኖች፣ ማዕድናት፣ አንቲኦክሲዳንትና ጤናማ ቅባቶችን ይይዛሉ። እነዚህ ፍሬዎች በብዛት የተጠበሰ፣ ጥሬ ወይም እንደ ተለያዩ ምግቦች አካል ሆነው ያገለግላሉ። አዘውትሮ መጠቀም የልብ ጤናን ከመደገፍ ጀምሮ የእንቅልፍ ጥራትን እስከ ማሳደግ ድረስ የተለያዩ የጤና ጥቅሞችን ይሰጣል። ስለዚህ በዛሬው ቪዲዮአችን ስለ የዱባ ፍሬ አስደናቂ የጤና ጥቅሞች በስፋት የምናይ ይሆናል። እንዲሁም በየቀኑ እንደዚህ ጤናውን እንዲጠብቁና እንዲያሻሽሉ የሚጠቅመውን መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረግዎን አይርሱ። የዱባ ፍሬ የጤና ጥቅሞች፣ አንደኛ የበለጸገ የንጥረ ነገሮችና አንቲኦክሲዳንት ምንጭ። የዱባ ፍሬዎች የተለያዩ ጠቃሚ ንጥረ ነገሮችን ይይዛል። ለምሳሌ ማግኒዥየም፣ ዚንክ፣ ብረት፣ ጤናማ ቅባትና ፋይበር። ማግኒዥየም ለጡንቻና ነርቭ ተግባር፣ የደም ስኳር ቁጥጥርና ለኃይል ምርት ወሳኝ ነው። ዚንክ የሰውነትን በሽታ የመከላከል አቅምን፣ የህዋስ እድገትንና ቁስሎችን መፈወስን ይደግፋል። ብረት በደም ውስጥ ለኦክስጅን ማጓጓዝ በጣም አስፈላጊ ነው። ጤናማ ቅባት የልብ ጤንነትን የሚደግፉ ፖሊሳቹሬትድ ፋትና ኦሜጋ 3 ፋቲ አሲድን ይይዛሉ። ፋይበር የምግብ መፈጨት ጤንነትን ይደግፋል፣ እንዲሁም የተረጋጋ የደም ስኳር መጠን እንዲኖር ይረዳል። ከነዚህ ንጥረ ነገሮች በተጨማሪ የዱባ ፍሬዎች በጸረ አንቲኦክሲዳንት የበለጸጉ ሲሆን ይህም ሰውነታችን ከነጻ ራዲካልስን ይከላከላል። ይህም እብጠትን፣ እርጅናንና በሽታዎችን ለመከላከል አስተዋጽኦ ያደርጋል። ሁለተኛ የልብ ጤናን ይጨምራል። የዱባ ፍሬዎች ለልብ ጤንነት ጠቃሚ ናቸው። ምክንያቱም ጤናማ የስብ ይዘት፣ ፋይበር፣ አንቲኦክሲዳንትና ከፍተኛ የማግኒዥየም መጠን አለው። ጤናማ የልብና የደም ዝውውር ስርዓትን እንዴት እንደሚደግፍ እኒ የደም ግፊትን ይቆጣጠራል። በዱባ ፍሬ ውስጥ የሚገኘው ማግኒዥየም የደም ግፊትን በመቆጣጠር የልብ ህመም ዋነኛ መንስኤ የሆነውን የደም ግፊትን ይቀንሳል። የኮሌስትሮል ቁጥጥር። የዱባ ፍሬዎች ኤልዲኤል ኮሌስትሮልን ወይም መጥፎ ኮሌስትሮል የሚቀንሱ ውህዶችን በምግብ መፍጫ ቱቦ ውስጥ እንዳይዋሃዱ ያደርጋል። የሰውነት መቆጣትን ይቀንሳል። በዱባ ፍሬዎች ውስጥ የሚገኙት አንቲኦክሲዳንትና ኦሜጋ 3 ፋቲ አሲድ በጋራ የሚሰሩት ቁጣን ለመቀነስ ሲሆን ይህም የልብና የደም ስር በሽታ እድገት ቁልፍ ነው። ሶስተኛ የአጥንት ጤናን ይደግፋል። ከፍተኛ የማግኒዥየም፣ ፎስፈረስና ማንጋኒዝ ይዘት ያላቸው የዱባ ፍሬዎች ለአጥንት ጤና በጣም ጥሩ ናቸው። ማግኒዚየም በአጥንት አፈጣጠር ውስጥ ወሳኝ ሚና ይጫወታል። እናም በእድሜ እየገፉ ሲሄዱ የአጥንት ጥንካሬ ለመጠበቅ በጣም አስፈላጊ ነው። እንደ ዱባ ፍሬ ያሉ በማግኒዚየም የበለጸጉ ምግቦችን አዘውትሮ መጠቀም ለአጥንት መሳሳት ወይም ኦስቲዮፖሮሲስ ተጋላጭነትን ይቀንሳል። አራተኛ የበሽታ መከላከል ስርዓትን መጨመር። የዱባ ፍሬዎች በዚንክ የበለጸጉ ናቸው። ለበሽታ መከላከያ ተግባራት አስፈላጊ የሆነው ማዕድን ዚንክ የሰውነት ቁስሎችን ለመፈወስ፣ ኢንፌክሽኖችን ለመዋጋትና አዳዲስ ሴሎችን ለማምረት ይጠቅማል። የዚንክ እጥረት ላለባቸው ሰዎች የዱባ ፍሬን አዘውትሮ መመገብ የሰውነት በሽታ የመከላከል አቅምን ያጠነክራል። ይህም ሰውነት የተለመዱ በሽታዎችን በብቃት እንዲዋጋ ይረዳል። የእነሱ ከፍተኛ የጸረ ሙቀት መጠን ለጠቅላላው የበሽታ መከላከያ ጤና አስተዋጽኦ ያደርጋል። አምስተኛ የተሻሻለ የእንቅልፍ ጥራት። የዱባ ፍሬዎች ትሪፕቶፋንን ይይዛሉ። ይህም እንቅልፍን የሚያበረታታ አሚኖ አሲድ ሲሆን ትሪፕቶፋን ወደ ሴሪቶኒን ከዚያም ወደ ሜላቶኒን ይለወጣል። ሜላቶኒን ደግሞ የእንቅልፍ ዑደትን የመቆጣጠር ኃላፊነት ያለው ሆርሞን ነው። በአመጋገብ ውስጥ የዱባ ፍሬን ማካተት የእንቅልፍ ጥራትን ለማሻሻል አስተዋጽኦ ያደርጋል። በተጨማሪም በዱባ ፍሬዎች ውስጥ ያሉ ማግኒዚየም ሰውነት ዘና እንዲል በመርዳት እረፍት የሚሰጥ እንቅልፍን ይደግፋሉ። ስድስተኛ የስኳር በሽታ መቆጣጠር። የዱባ ፍሬዎች በደም ውስጥ ያለውን የስኳር መጠን ለመቆጣጠር ይረዳሉ። ይህም የስኳር በሽታ ላለባቸው ወይም ለስኳር በሽታ ተጋላጭ ለሆኑ ሰዎች ጠቃሚ ተጨማሪ ያደርገዋል። የደም ስኳርን ለመቆጣጠር እንዴት እንደሚረዱ ስናይ ዝቅተኛ ግሊሲሚክ ኢንዴክስ። የዱባ ፍሬዎች ዝቅተኛ ግሊሲሚክ ኢንዴክስ አላቸው። ይህም ማለት በደም ውስጥ ያለው የግሉኮስ መጠን ላይ አነስተኛ ተጽዕኖ ይኖራቸዋል ማለት ነው። እንዲሁም ፋይበር። በዱባ ፍሬ ውስጥ ያለው ፋይበር በደም ውስጥ ያለውን የስኳር መጠን እንዲቀንስ በማድረግ በደም ውስጥ የስኳር መጠን መጨመርን ይከላከላል። እንዲሁም አንቲኦክሲዳንት። የእነሱ የአንቲኦክሲዳንት ባህሪያቶች የኦክሳይድ ጭንቀትን ለመቀነስ ይረዳሉ። ይህም የስኳር ህመም ባለባቸው ሰዎች ላይ ወሳኝ ያደርገዋል። ሰባተኛ ለወንዶች የስነ ተዋልዶ ጤና ጥቅሞች። የዱባ ፍሬዎች የወንዶች የመራቢያ ጤናን የሚደግፍ ባህላዊ መድኃኒት ነው። ከፍተኛ የዚንክ ይዘታቸው በተለይ ለፕሮስቴት ጤና ጠቃሚ ነው። ምክንያቱም ዚንክ የፕሮስቴት እብጠትን ስለሚቀንስ የፕሮስቴት ካንሰር ተጋላጭነትን ሊቀንስ ይችላል። በተጨማሪም ዚንክ ቴስቶስቴሮንን ለማምረትና ለወንዶች አጠቃላይ መራባት አስፈላጊ ነው። ስምንተኛ ጸረ ኢንፌክሽን ውጤቶች። በዱባ ፍሬዎች ውስጥ ያለው ከፍተኛ አንቲኦክሲዳንትና ኦሜጋ 3 ፋቲ አሲድ ይዘት
ለጸረ ብግነት ውጤታቸው አስተዋጽኦ ያደርጋል። እነዚህ ውህዶች በሰውነት ውስጥ ያለውን እብጠት ለመቀነስ ይረዳሉ። ይህም እንደ አርትራይተስ እና ሌሎች ስር የሰደዱ የሰውነት መቆጣት በሽታዎች ጠቃሚ ሊሆን ይችላል። ይህ የጸረ ብግነት ጥቅም የመገጣጠሚያ ህመም ወይም የጡንቻ ህመም ላለባቸው ሰዎችም ይረዳል። 9ኛ የምግብ መፈጨት ጤናን ይደግፋል። የዱባ ፍሬዎች በተለይ ከቅርፊቶቻቸው ጋር ሲበሉ ጥሩ የአመጋገብ ፋይበር ምንጭ ናቸው። ፋይበር ጤናማ የምግብ መፈጨትን በማስኬድ ረገድ ቁልፍ ሚና ይጫወታል። ለምሳሌ የሆድ ድርቀትን መከላከል እንዲሁም ጤናማ የአንጀት ባክቴሪያን መመገብ። ፋይበር እንደ ፕሪቢዮቲክ ሆኖ ይሰራል። የተመጣጠነ ማይክሮቢዮም የሚያበረታቱ ጠቃሚ የአንጀት ባክቴሪያዎችን ይመገባል። 10ኛ ክብደትን ለመቆጣጠር ይረዳል። የዱባ ፍሬዎች ክብደታቸውን ለመቆጣጠር ለሚፈልጉ ሰዎች ወሳኝ ነው። የሆነበትም ምክንያት ከፍተኛ የፋይበር ይዘት። ፋይበር ረዘም ላለ ጊዜ የጥጋብ ስሜት እንዲሰማው ያደርጋል። ይህም ከመጠን በላይ መብላት እድልን ይቀንሳል። ጤናማ ስብ። በዱባ ፍሬዎች ውስጥ የሚገኙት ጤናማ ቅባቶች እርካታን ይሰጣሉ። ይህም ተደጋጋሚ መብላትን ይቀንሳል። እንዲሁም ፕሮቲን። የዱባ ፍሬዎች የጡንቻን ጥገናና የሜታቦሊክ ተግባርን የሚደግፉ ከእጽዋት የተመሰረቱ ታላቅ የፕሮቲን ምንጭ ናቸው። 11 የቆዳና የፀጉር ጤና። የዱባ ፍሬ ለቆዳና ለፀጉር ጤና ጠቃሚ የሆኑ ፋቲ አሲድ፣ አንቲኦክሲዳንትና ማዕድናትን ይዟል። በተለይም ቫይታሚን ኢ ቆዳን ከአካባቢ ጭንቀትና ከነፃ ራዲካልስ የሚከላከል ኃይለኛ አንቲኦክሲዳንት ሲሆን፣ ዚንክ ደግሞ ለቆዳ መጠገንና መታደስ ሚና አለው። በዱባ ፍሬዎች ውስጥ ያሉት ጤናማ ቅባቶች የቆዳ እርጥበትንና የፀጉር ጥንካሬን ለመጠበቅ ይረዳሉ። 12 ካንሰርን ይከላከላል። ጥናቶች እንደሚያሳዩት በዱባ ፍሬዎች ውስጥ የሚገኙት ፋይቶኬሚካልና አንቲኦክሲዳንትስ ለተወሰኑ የካንሰር አይነቶች በተለይም የጡትና የፕሮስቴት ካንሰርን የመከላከል አቅም እንዳላቸው ታይቷል። ሊግናንስ በዱባ ዘር ውስጥ የሚገኘው የፋይቶ ኢስትሮጅን አይነት ከወር አበባ በኋላ ባሉ ሴቶች ላይ የጡት ካንሰር የመያዝ እድልን ይቀንሳል ተብሏል። በተጨማሪም ከፍተኛ አንቲኦክሲዳንት ይዘቱ ሴሎችን ከጉዳት ይጠብቃል። ይህም ካንሰርን በመከላከል ረገድ ትልቅ ሚና ይጫወታል። በአመጋገብ ውስጥ የዱባ ፍሬዎችን ለማካተት ጠቃሚ ምክሮችን ስናይ የዱባ ፍሬን የጤና ጥቅሞች ማግኘት ከፈለጉ በዕለት ተዕለት እንቅስቃሴ ውስጥ የሚያካትቱባቸው አንዳንድ ቀላል መንገዶችን እኔ አንደኛ በጥሬ ወይም በተጠበሰ መልኩ እንደ አልሚ ምግብ በትንሽ ጨው ወይም ሌሎች ቅመሞችን በመቀመም መጠቀም ይቻላል። ሁለተኛ ከሰላጣ ጋር በተጨማሪ አመጋገብ የዱባ ፍሬዎችን ከሰላጣ ጋር መጠቀም ይቻላል። ሶስተኛ ከእርጎ ወይም ኦትሜል ጋር ይቀላቅሉ። ለፕሮቲን እና ለጤናማ ቅባቶች መጨመር ወደ እርጎ፣ ኦትሜል ወይም ለለስላሳ ምግቦች በመጨመር መጠቀም ይቻላል። አራተኛ እንዲሁም ከዳቦ ጋር በመጋገር መጠቀም ይቻላል። የሚመከረው ዕለታዊ መጠን በቀን አንድ ትንሽ እፍኝ ወይም 28 ግራም የዱባ ፍሬ የካሎሪ አወሳሰዱን ሳይጨምር የጤና ጥቅሞቻቸውን ለማግኘት በቂ ነው። ከቅርፊቱ ጋር ወይም ያለሱ ሊበሉ ይችላሉ። ነገር ግን ቅርፊቱን መጨመር ተጨማሪ ፋይበርን ይሰጣል። አይ ሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረገውን አይርሱ። ሌላው በባዶ ሆድ ለብ ያለ ውሃ መጠጣት ስለሚሰጠን የጤና ጥቅሞች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።